ጤና ይስጥልኝ የዚህ ሴክሬት ኢንስቲትዩት ቤተሰቦች፣ በዛሬው ትምህርታችን ግሬድ 11 ሂስትሪ ዩኒት 2 ፓርት 2 ላይ ቆይታ ይኖረናል። ባለፈው ትምህርታችን ስለ ኢንዱስትሪያል ሪቮሉሽን አጀማመር አንስተን የተነጋገርነው አለ። የዛሬው ትምህርታችን እንግዲህ ከዛ የቀጠለው ክፍል ይሆናል። ኢንቬንሽንስ ስፐር ኢንዱስትሪያላይዜሽን። እንግዲህ ኢንዱስትሪያል ሪቮሉሽን እንግሊዝ ውስጥ የተከሰተባቸውን አስቻይ ምክንያቶች ባለፈው ተናግረናል። እንግዲህ በቀጥታውን ለሪቮሉሽኑ አስተዋጽኦ ያደረጉ ኢንቬንሽንስ ወይም ደግሞ የፈጠራ ሁኔታዎች ምንድን ናቸው? ሪቮሉሽን ኢንዱስትሪ እንግዲህ አስቀድመን እንደተናገርነው የኢንዱስትሪ ሪቮሉሽን እንግሊዝ ውስጥ በዋነኛነት በመጀመሪያ አፌክት ያደረገው የቴክስታይል ዘርፉን ነው፣ ወይም ደግሞ የጨርቃጨርቅ ዘርፉን ነው። ብሪቴንስ ቴክስታይል ኢንዱስትሪ was the first to benefit from the industrial revolution። ስለዚህ ብሪቴንስ ቴክስታይል ኢንዱስትሪ ሜጀር ሰፕላየርስ ኦፍ ውል፣ እንግዲህ እንግሊዝ ከፍተኛ የሆነ የውል የሱፍ የላይነን እና የጥጥ ምርቶች የሆኑ ፕሮዳክቶችን በዓለም ላይ ዋነኛ ሰፕላየር ለመሆን በቅታ ነበር። ስለዚህ መጀመሪያ ትራንስፎርም ያደረገው የኢንዱስትሪ ዘርፍ የቴክስታይል ዘርፉ እንደሆነ ተናግረናል። ለዚህም ደግሞ የተከሰቱ ዋና ዋና ፈጠራዎች ወይም ኢንቬንሽኖች ለዚህ የበኩላቸውን አስተዋጽኦ አድርገዋል። ምንድን ነው? የመጀመሪያው እንግዲህ በ1733 ፍላይንግ ሸትል የሚባል ኢንቬንሽን። ይህንን ፈጠራ የፈጠረው ሰው ጆን ኬ ይባላል። ምንድን ነው ይሄ ፍላይንግ ሸትል? ይሄ ልክ አሁን ሸማኔ መወርወሪያ የምንላት የሽመና ስራ ሲሰራ የሚወረወርባት ትንሽ የጀልባ የምትመስል አለች እና ፍላይንግ ሸትል የምትባለው እሷ ነች። ይችን ኢንቬንሽን በ1733 ጆን ኬ ሲፈጥር ምን አስተዋጽኦ አደረገ? ምን ለውጥ አመጣ? ኢት ደብልድ ዘ አማውንት ኦፍ ወርክ a weaver could do in a day። አንድ ሸማኔ እቺ ፍላይንግ ሸትል ከመፈጠሯ በፊት ይሰራው የነበረውን የሽመና ስራ በእጥፍ እንዲያድግ ያደረገች ፈጠራ ነች። በፊት ይሰራ የነበረውን በእጥፍ ያሳደገ ኢንቬንሽን ስንመለከተው ቀላል እንትን ይመስላል። ትንሽ ቀላል እንትን ፍላይንግ ሸትል ሸማኔ መወርወሪያ የምንላት ነች እና ደብል ነው ያደረገችው። ይሄ ፈጠራ ሸማኔው ይሰራ የነበረውን በሁለት ቀን ይሰራ የነበረውን በአንድ ቀን እንዲሰራ ነው ያስቻለው። ደብል አድርጎታል ምርቱ። ይሄ መጀመሪያ ኢንቬንሽን ነው። ቀጥሎ በ1764 ስፓይኒንግ ጄኒ የሚባል ሌላ ፈጠራ እውን ሆኗል። ይህንን ኢንቬንሽን የፈጠረው ሰው ጄምስ ሃርግሬቭስ ይባላል። ጄምስ ሃርግሬቭስ ደግሞ allowed one spinner to work with 8 thread simultaneously። ሽመና ስራ ላይ 8 ድር ላይ በአንዴ እንዲሰራ አስችሎታል እና ይህ ምን ያህል ምርታማ እንዳደረገው መገመት ይቻላል። በአንድ ጊዜ አንድ ሸማኔ 8 የሆኑ የተወጠሩ ድሮች ላይ በአንድ ጊዜ እንዲሰራ አስችሎታል። this increased efficiency in thread production። ድሩን በከፍተኛ መጠን እንግዲህ ቅድም እንዳልነው ስፓይኒንግ ሸትል እቺ ፍላይንግ ሸትል በእጥፍ መስራት ሲችል ድር የመሳሰሉ ነገሮች በከፍተኛ መጠን ይፈልጋል፣ ብዙ ድር ያስፈልገዋል። ያንን ድር ደግሞ በብዛት እንዲያመርት ያስቻለው የዚህ የጄምስ ሃርግሬቭስ ፈጠራ ነው፣ ወይም ይሄ ስፓይኒንግ ጄኒ የምንለው። ይሄ በአንድ ጊዜ 8 ድሮችን አንድ ሸማኔ እንዲሰራ አስቻለው። ያ ደግሞ ግብአት ሆኖ ለሸማኔው ስለሚያገለግል በከፍተኛ ሁኔታ የተፈጠረው የኢንዱስትሪ ምርታማነት ኤፊሽንሲ በከፍተኛ ሁኔታ ሊያሳድግ ችሏል። ቀጥሎ የመጣው ዎተር ፍሬም ነው በ1769። ዎተር ፍሬም ይህንን የፈጠረው ኢንቬንተር ሪቻርድ አርክራይት ይባላል። ሪቻርድ አርክራይት በ1769 ዎተር ፍሬም የተባለውን ኢንቬንት አደረገ። ምንድን ነው ያደረገው? ዎተር ፓወርን ስፓይኒንግ ዊሉ ወይም ደግሞ ይሄ ድር ማድሪያውን በዎተር ፓወር እንዲሰራ አደረገ። በሰው ጉልበት ከመስራት ይልቅ በዎተር ፓወር እንዲንቀሳቀስ አስቻለው። ዎተር ፍሬም ይባላል። ዎተር ፍሬም በውሃ ኃይል በሚንቀሳቀስ ማሽን ስፓይኒንግ ዊል ወይም ደግሞ ይሄ ድር ማድሪያው በፊት በሰው ጉልበት ይንቀሳቀስ የነበረውን በዎተር ፓወር እንዲንቀሳቀስ አስቻለው። ይህ ማሽን ምን ይባላል? ዎተር ፍሬም ይባላል። ይህ ምን አስከተለ? ኢምፕሩቭ ፕሮዳክቲቪቲ ኢን ቴክስታይል ማኑፋክቸሪንግ። እንግዲህ በሰው ጉልበት የሚሰራና በማሽን ጉልበት የሚሰራ ከፍተኛ ልዩነት አለው። ስለዚህ ረጅም ሰዓት ምርታማው እንዲሆኑ እንዲቀጥል አስችሎታል። እንግዲህ በዚህ በምስል ላይ የምትመለከቱት አርክራይት ዘ ፈርስት ስፓይኒንግ ፍሬም ነው። ይህን ይመስላል። ቀጥሎ የምናየው ደግሞ ስቲም ኢንጂን ነው፣ በኋላ እንደምናየው። እነዚህ እንግዲህ የኢንዱስትሪያል ሪቮሉሽን አዳዲስ ፈጠራዎች ናቸው። ቀጥሎ የመጣው በ1779 ስፓይኒንግ ሚውል የሚባለው ኢንቬንተሩ ሳሙኤል ክሮምፕተን ነው። ምንድን ነው ይሄ ኢንቬንሽን ያስከተለው? ይሄ ኮምባይንድ ፊቸርስ ኦፍ ዘ ስፓይኒንግ ጄኒ ኤንድ ዎተር ፍሬም፣ ሁለቱም ከዚህ በፊት ያየነውን ስፓይኒንግ ጄኒ እና ዎተር ፍሬምን አንድ ላይ አጣምሮ
እንዲሰራ ያስቻለ ኢንቬንሽን ነው። ምን ይባላል? ስፓይኒንግ ሚውል ይባላል። ከዚህ በፊት ያየነውን ስፓይኒንግ ጄኒ ወተር ፍሬም ላይ አይተናል። በውሃ ኃይል ድሩን በሰው ኃይል መሆኑ ቀርቶ ድሩ የሚደራው በውሃ ኃይል የሆነበት ሁኔታ አይተናል። ሁለቱን አጣምሮ እንዲሰራ ያስቻለው ስፓይኒንግ ሚውል ነው። ፈጣሪው ሳሙኤል ክሮምፕተን ይባላል። ይህ ምን አስከተለ? ፕሮዲውስ ስትሮንገር ፋይነር ኤንድ ኮንሲስተንት ትሬድ፣ በጣም ጠንካራ የሆነ እና ጥርት ያለ ድር ማምረት አስቻለ። ስለዚህ የምርታማነት ሁኔታ እንዲጨምር ያስቻለ። ቀጥሎ በ1787 ፓወር ሉም የተባለው ፈጠራ እውን ሆነ። ምንድነው ፓወር ሉም? ይህን የፈጠረው ኤድመንድ ካርትራይት ይባላል። ኤድመንድ ካርትራይት የፈጠረው ሪቮሉሽናይዝድ ዌቪንግ ባይ ስፒዲንግ አፕ ዘ ፕሮሰስ። ስፒዱ የሽመና ስፒድ በከፍተኛ ፍጥነት እንዲካሄድ አስችሎታል። ስፒዱ እንዲጨምር ነው ያደረገው ፓወር ሉም። ዲፔንደንት ኦን ወተር ፓወር፣ የሁሉ ሲሆን የሚሆነው ግን በወተር ፓወር ለኃይል ማመንጫነት የሚያገለግለው የውሃ ጉልበትን በመጠቀም ነው። ሊዲንግ ቱ ፋክተሪ ሴታፕ። እንግዲህ እነዚህ አሁን ያየናቸው ማሽነሪዎች ትልልቅ ናቸው። ትልልቅ በመሆናቸው በሃውስሆልድ ሌቭል ሊሰሩ አይችሉም። በጣም ግዙፍ ናቸው። ግዙፍ መሆናቸው ብቻ አይደለም በቤት ደረጃ ቤት ውስጥ ተሆኖ እንዲሰራ የማያስችላቸው፣ የሚንቀሳቀሱት በውሃ ጉልበት በመሆኑ የግድ ውሃ ወዳለበት ቦታ መተከል አለባቸው። በመሆኑም በዚህ እና በሌሎች አስገዳጅ ሁኔታዎች በፊት ቤት ውስጥ ይሰራ የነበረው በሃውስሆልድ ሌቭል ይሰራ የነበረው የማምረት ስራ ወደ ምን እንዲሄድ አስገደዱ? ወደ ፋክተሪ ሌቭል። ወንዞቹ፣ ጅረቶቹ፣ ውሃው የሚገኝበት አካባቢ ትልልቅ ፋብሪካዎች ተገንብተው የምርት ስራ የሚሰራው ሰራተኞች ከየአቅጣጫው መጥተው ቀኑን ሙሉ እዛ ሲያመርቱ የሚውሉበት ሁኔታ ተፈጠረ። ፋክተሪ ሲስተም እንዲፈጠር አስተዋጽኦ አድርገዋል። ምክንያቱም አንድ በወተር ፓወር ነው የሚንቀሳቀሱት፣ ሁለተኛ ግዙፍ ናቸው፣ ትልልቅ ናቸው ማሽነሪዎቹ። ስለዚህ የግድ ለነሱ የሚሆን ለማምረት የሚሆን ፋክተሪዎቹን ተክሎ ለማምረት የሚሆን ቦታ ያስፈልጋል። ያ ቦታ ፋክተሪ ተባለ። ስለዚህ የኢንዱስትሪያል ሪቮሉሽንን ዲፋይን የሚያደርገው ሁለት ዋና ዋና ነገሮች ናቸው። አንደኛ ምርቱ በሰው ጉልበት መሰራት ቀርቶ በማሽን መሰራቱ። አኒሜት ፓወር ነበር የሚጠቀመው። አኒሜት ፓወር ማለት ህይወት ያለው አካል ነው የሚያንቀሳቅሳቸው፣ ወይ ሰው ነው ወይ በበቅሎ በፈረስ ዋቴቨር ህይወት ባላቸው ፍጡራን የሚከናወን ነው። የጉልበቱ ምንጭ ያ ነው። ወደ ምን ተቀየረ? ወደ ኢንአኒሜት ፓወር። ኢንአኒሜት ፓወር ህይወት ማለት ነው፣ ወይ ስቲም ኢንጂን ነው ወይ ወተር ፓወር ነው፣ ዋቴቨር ማሽን ናቸው ስራውን የሚሰሩት። ይሄ አንዱ የኢንዱስትሪያል ሪቮሉሽን ዲፊኒሽን ነው። ሁለተኛው ኦርጋናይዜሽን ኦፍ ዘ ፕሮዳክሽን ፕሮሰስ ነው። የማምረት ሂደቱ የተደራጀበት አግባብ በፊት እቤት ውስጥ ነበር። እቤት ውስጥና ጓሮ አካባቢ ነበረ። አርቲዚያኑ ወይ አምራቹ የራሱን ጉልበትና የቤተሰቡን የሚስቱን የልጆቹን እየተጠቀመ እቤት ውስጥ ነበር የሚሰራ። አሁን ግን ከቤት ወጥቶ ጉልበቱን ብቻ ይዞ መጥቶ የሚሰራበት ቦታ ተደራጀ። ይሄ ግድ ነው። ምክንያቱም ማሽነሪዎቹ ትላልቅ ናቸው። ማሽነሪዎቹ የሚፈልጉት ፓወር የሚገኘው ወንዝ አካባቢ ነው። ስለዚህ ትልልቅ ፋክተሪዎች ተገነቡ። ብዙዎቹ ፋክተሪዎች ይገነቡ የነበሩት ወንዝ አካባቢ ነው። ምክንያቱም የሚፈልጉት ፓወር ወተር ፓወር በመሆኑ። ስለዚህ ፋክተሪ ሲስተም የመጣበት ምክንያት ነው። ሁለቱ የኢንዱስትሪ ሪቮሉሽን ዲፋይን ስናደርግ ሁለቱን ነገሮች መንካት ግድ ይለናል። ወርክ ደን ባይ ማሽን አንዱ ነው። ሁለተኛው ወርክ ደን ኢን ዘ ፋክተሪ ሲስተም። ትራንዚሽን ቱ ፋክተሪስ። ፋክተሪ ሲስተም ቅድም እንግዲህ ባልናቸው ምክንያት ነው እንግዲህ ፋክተሪ ሲስተም ግድ ያለው። ስለዚህ በልክ ኤንድ ኤክስፔንሲቭ ማሽንስ ሙቭድ አውት ኦፍ ሆም። ግዙፍ እና በጣም ውድ የሆኑ ማሽኖች ናቸው። ከፍተኛ ገንዘብ ኢንቨስት የተደረገባቸው ማሽኖች ናቸው። ስለዚህ ሴፍ የሆነ ቦታ መቀመጥ አለባቸው። ምክንያቱም ባለሀብቱ እጅግ ከፍተኛ የሆነ ሀብት ኢንቨስት አድርጎባቸው የተፈጠሩ ኢኖቬሽኖች የትም ሜዳ ላይ አይጣሉ። አንድ ሁለተኛ በጣም ግዙፍ ናቸው። ስለዚህ ለእነሱ የሚሆን ትልልቅ ግንባታዎች አስፈለገ። ለማሽኖቹ ብቻ አይደለም፣ ሮ ማቴሪያልም ያስፈልጋል። ከፍተኛ መጠን ያለው ሮ ማቴሪያል ነው የሚፈልጉት። በቀን በቶን የሚለካ ሮ ማቴሪያል ነው የሚመረተው። ማቆሚያ የላቸውም። ለ16 ሰዓት ነው ማሽኖቹ የሚሰሩት። ስለዚህ በከፍተኛ ፍጥነት ለ16 ሰዓት ሲሰሩ ምን ያህል ሮ ማቴሪያል እንደሚጠቀሙ መገመት። ስለዚህ ፋክተሪ ውስጥ ሮ ማቴሪያል ይኖራል፣ ፋክተሪ ውስጥ ማሽን ይኖራል፣ ፋክተሪ ውስጥ ሰራተኛው መጥቶ ይሰራል። ስለዚህ ፋክተሪ ሲስተም ግድ ነበር። ፋክተሪስ ቢልድ ኒር ሪቨርስ ኤንድ ስትሪምስ። ለምንድን ነው ፋክተሪዎቹ ወንዞችና ጅረቶች አካባቢ ይገነቡ የነበረው ብለን ስንጠይቅ መልሱ ቀላል። ምክንያቱም አብዛኛዎቹ ፓወራቸውን ያገኙ የነበሩት ከውሃ ስለነበር። ኮተን ፕሮዳክሽን ኤንድ ኮተን ጂን። ቀጥሎ የምናየው ኮተን ሰፕላይ ነው። እንግዲህ እንዳልነው
ኢንግላንድ ይህ የኢንዱስትሪ ሪቮሉሽን መጀመሪያ አፌክት ያደረገው የቴክስታይል ዘርፉን ነው ብለናል። እንግሊዝ ደግሞ በከፍተኛ ሁኔታ የጥጥ ምርት ኢምፖርት ታደርግ የነበረች ሀገር ነች። እንደምታውቁት በባሪያ ንግድ ምክንያት አሜሪካ ውስጥ ትልልቅ የፕላንቴሽኖች አሉ፣ ኮተን ፕላንቴሽን። እነዛ ኮተን ፕላንቴሽን የሚያመርቱት ምርት በከፍተኛ ሁኔታ ወደ እንግሊዝ ኢምፖርት ይደረጋል። ስለዚህ እንግሊዝ በከፍተኛ ሁኔታ የአሜሪካን ፕላንቴሽን ኮተን ፕላንቴሽን ተቀባይ ነበረች። ዚስ ዋዝ ኢን 1790s። ሌላው ኮተን ጂን ነው። 1793 ላይ እንግዲህ ኮተን የቴክስታይል ኢንዱስትሪው መሰረት ነው ብለናል። ዋነኛው ጥሬ ዕቃ ነው። ሌላው የኢንዱስትሪያል ሪቮሉሽን ፌቨር ካደረጉት ወይ ካፋጠኑት ሁኔታዎች ምንድን ነው? ይህን ኮተንን በማምረት ረገድ ጥጥ በማምረት ረገድ የተደረገ የፈጠራ ስራ ኢኖቬሽን። እንግዲህ ጥጥ እንደምታውቁት ጥጥ ሲፈለቀቅ ከውስጡ ምን ይሆናል? ይወጣል። ጥጥ ፍሬ የምንለዋለን ሲድ። ይህንን ጥጥ ፍሬ እንግዲህ ለኢንዱስትሪ የሚያስፈልገው ኮተን ፍሬው ይወጣለት ፒውር የሆነ ተፈልቅቆ ጥሬው መውጣት አለበት። 1793 ላይ ኮተን ጂን የሚባል መሽን ኢንቬንት ተደረገ። ይህንን መሽን ኢንቬንት ያደረገው ኤሊ ዊትኒ ነው። ኤሊ ዊትኒ የፈጠረው መሽን በቀላሉ ከጥጡ ውስጥ ጥጥ ፍሬውን ለይቶ የሚያወጣ ማሽን ሲግኒፊካንትሊ ስፔድ አፕ ዘ ፕሮሰስ ኦፍ ሪሙቪንግ ሲድ ፍሮም ዘ ሮ ኮተን። ከእርሻ ላይ ገና ከተለቀመው ጥጥ ውስጥ በቀላሉ ጥጥ ፍሬውን የሚያወጣ ማሽን። ይህ እንግዲህ በከፍተኛ ፍጥነት ከጥጥ ውስጥ ጥጥ ፍሬ ወጥቶ ቶሎ ተጭኖ ወደ እንግሊዝ የሚጓጓዝበትን ሁኔታ አቀላጠፈው ማለት ነው። ይሄ ፌቨር አድርጎታል የቴክስታይል ኢንዱስትሪ። ቀጥሎ ኢምፕሩቭመንት ኢን ትራንስፖርቴሽን፣ የትራንስፖርቴሽን መሻሻል መጓጓዣ ነው። እንግዲህ ለኢንዱስትሪ ሪቮሉሽን ሌላው አንዱ ወሳኙ የሚያስፈልገው ጥሬ ዕቃ በጊዜ መምጣት አለበት። የተመረተው ምርት በቶሎ ወደ ገበያ መሄድ አለበት። እንዲሁም ስራ ፈላጊው ሌበረር ስራ ወደሚያገኝበት ቦታ ተጓጉዞ መምጣት አለበት። ስለዚህ ትራንስፖርቴሽን ለዚህ ወሳኝ ነው። በመሆኑም የትራንስፖርቴሽኑ መሻሻል ሌላው ለኢንዱስትሪ አብዮት ማደግ አስተዋጽኦ የፈጠረ ሌላው ትልቅ ግብአት ነው። ኢምፓክት ኦፍ ቴክስታይል ኢንዱስትሪ፣ የትራንስፖርቴሽን መሻሻል ቴክስታይል ኢንዱስትሪውን የበለጠ እንዲያድግ አስችሎታል። ኢንክሬጅ አድቫንስመንት ኢን ትራንስፖርቴሽን፣ ኢንዱስትሪያል ሪቮሉሽን ለማሳደግ ትራንስፖርቴሽኑ ላይ ከፍተኛ የሆነ የማሻሻያ ስራ ተሰራ። ምክንያቱም ሮማቴሪያል በወቅቱ መምጣት አለበት፣ የተመረተው ምርት ቶሎ ወደ ገበያ መሄድ አለበት፣ ማንፓወር ቶሎ መምጣት አለበት። ስለዚህ ስቲም ኢንጂን ዲቨሎፕመንት ለዚህ የተሻለ ትራንስፖርቴሽን ሲስተም እንዲኖር አስችሏል። ኢኒሻል ስቲም ፓወር እንግዲህ ስቲም ኢንጂን ተፈጠረ። ስቲም ኢንጂን በእንፋሎት ኃይል የሚንቀሳቀስ ኢንጂን የተፈጠረበት ነው። እንግዲህ መጀመሪያ ስቲም ፓወር መጀመሪያ ጥቅም ላይ የዋለው በ1705 ነው። መጀመሪያ ስቲም ፓወር ያገለግል የነበረው ለማይኒንግ ሴክተር ነበር፣ ወይም ደግሞ ማዕድን ከጉድጓድ ውስጥ በማውጣት ሂደት ስራ ላይ ነበር አስተዋጽኦ ያደረገ። ምን ነበር የሚያደርገው? ስቲም ፓወር የሆነ ፓምፕ ነበረ። ፓምፑ ማዕድን ለማውጣት ሲቆፈር ውሃ ይወጣል። ያ ጉድጓድ ውስጥ የሚወጣው ውሃ ማዕድን ለማውጣት አመቺ ሁኔታ ስለማይፈጥር ያንን ውሃ ፓምፕ አድርጎ ከጉድጓድ ውስጥ ለማውጣት አገልግሎት ነበር የሚያገለግለው። ስለዚህ መጀመሪያ ስቲም ፓወር ያገለገለው ከማዕድን ጉድጓዶች ውስጥ ውሃ ለማውጣት ነበር የሚያገለግለው። ዚስ ዋዝ ኢን 1705 አርሊ ኢንጂንስ ዌስትድ ፊውል። እነዚህ ታዲያ ይሄ ስቲም ኢንጂን መጀመሪያ አካባቢ ተሰርቶ የነበረው ስቲም ኢንጂን ይሄ ፓወር ውሃ ከማዕድን ውስጥ ለማውጣት ያገለግል የነበረው ስቲም ኢንጂን ችግር ነበረበት። ችግሩ ምን ነበረ? በዋነኛነት ከፍተኛ የሆነ ብክነት ያስከተል ነበር። ፊውል ነዳጅ ይበላ ነበር። ብዙ የሚባክን በደንብ ወይ ሪፋይንድ ሆኖ የተሰራ ስላልነበረ ችግር ስለነበረው ብክነት ነበረ። በዚህ የተነሳ ብዙ ፊውል ያባክን ነበረ። በዚህ የተነሳ ኤክስፔንሲቭ ነበረ፣ ብዙ ወጪ ያስወጣ ነበረ። ስለዚህ የመጀመሪያው ስቲም ኢንጂን እንደዚህ አይነት ችግር ነበር። ኢት ዋዝ ኖት ኢፊሽንት። በኋላ ግን ጄምስ ዋት የሚባለው አሁን በፊዚክስ ትምህርት ዋት የሚባል መለኪያም ከዚህ ሰውዬ ስም እንደመጣ ይነገራል። ጄምስ ዋት የተባለው ተመራማሪ ኢምፕሩቭ ነው ያደረገው። ይህንን የስቲም ኢንጂኑን የነበሩበትን ችግሮች በደንብ በመረዳት በጣም ኢፊሽንት እንዲሆን አደረገው፣ በጣም ውጤታማ እንዲሆን አደረገው። ጄምስ ዋት አዲስ አልፈጠረም። የተፈጠረውን ስቲም ኢንጂን ኤፊሽንሲውን እንዲጨምር ነው ያደረገው። ምንድን ነው ያደረገው? ጄምስ ዋት ኢምፕሩቭድ ስቲም ኢንጂን ኤፊሽንሲ ኢን 1765። ያ የነበሩበትን ችግር እንዲጠፋ አድርጎ በጣም የተሻለና በጣም ውጤታማ የሆነ ስቲም ኢንጂን እንዲሆን አደረገው። ምን አደረገ? ሬዲዩስድ ፊውል ኮንሰምፕሽን። በፊት በጣም ፊውል ያባክን ነበር ብለናል። አሁን ፊውል ኮንሰምፕሽኑ እንዲቀንስ አደረገ። በዚህ የተነሳ ፕሮዳክቲቪቲ ላይ ከፍተኛ ለውጥ እንዲያመጣ አደረገ። ስለዚህ የጄምስ ዋት ኮንትሪቢዩሽን ምንድነው? ኢፊሽንሲውን ወይም ደግሞ ውጤታማነቱን እንዲሻሻል ማድረግ ነው። ቀጥሎ ስቲም ቦት ነው። ስቲም ቦት በስቲም ኢንጂን የሚሰራ ጀልባዎች የተፈጠሩበት ነው። እንግዲህ ትራንስፖርቴሽኑ ላይ ኢንዱስትሪ ሪቮሉሽን ትራንስፖርቴሽኑን እንዴት አድርጎ እንዳቀጣጠለው እና እንዳሻሻለው ነው። ሮበርት ፉልተን ክሌርሞንት ምን አደረገ?
በዚህ በእንፋሎት በስቲም ኢንጂን የሚሰራ ጀልባዎች የፈጠረ ሳይንቲስት ነው በ1807። ይሄ ምን አደረገ? ዚስ ሪቮሉሽናይዝድ ወተር ትራንስፖርቴሽን ባይ ካሪንግ ፓሴንጀርስ። የወተር ትራንስፖርቴሽኑን በከፍተኛ ሁኔታ ሪቮሉሽናይዝ ያደረገ በከፍተኛ ሁኔታ ትራንስፎርም ያደረገ የፈጠራ ውጤት ነው። ስለዚህ ፓሴንጀርስ ተጓጓዦችን በጀልባ ከአንድ ቦታ ወደ አንድ ቦታ ማጓጓዝ ተጀመረ። ምርቶችንም እንደዚሁ የማጓጓዝ ስራ ይሰራ ጀመር። ከዛ ትራንስፖርቴሽኑ ላይ ሌላው የተደረገው ከፍተኛ ለውጥ ምንድነው? ካናሎች፣ መተላለፊያ ካናሎች እና የመንገዶች ግንባታ። ስለዚህ ሌላው የምርት ሂደቱን ለማሳለጥ የረዳው የካናል እና የሮድ ኮንስትራክሽን ነው። ዋተር ትራንስፖርት ክሪኤሽን ኦፍ ኤ ኔትወርክ ኦፍ ካናልስ ኢምፕሩቭድ ሺፒንግ። ስለዚህ ካናሎች በተለያየ አቅጣጫ የሚገናኙ የውሃ መስመሮች ወይም ደግሞ ካናሎች ለዚህ ለትራንስፖርቴሽን ዘርፉ ትራንስፎርም መሆን የበኩላቸውን አስተዋጽኦ አድርገዋል። መንገዶች ተሻሽለዋል። በተለይ ጆን ማክአዳምስ ኢፈርትስ ኢንሃንስ ብሪቲሽ ሮድስ፣ መንገዶች በተሻለ ሁኔታ በጥሩ ሁኔታ እንዲሰሩ ተደርገዋል። ፕራይቬት ካምፓኒስ የንግዱ ዘርፍ በዚህ ግንባታ ላይ እንዲሳተፍ ተደርጓል። ሌላው ሬል ሮድ ሎኮሞቲቭ ነው። የኢንዱስትሪው ቀጥሎ ትራንስፖርቴሽኑን ትራንስፎርም ያደረገው በባቡር ስቲም ኢንጂኑን ለባቡር ስራ እንዲውል ማድረግ ነው። ሎኮሞቲቭ ላይ ስቲም ፓወርድ ሎኮሞቲቭ የተፈጠረበት በድንጋይ ከሰል በሚፈጠር ስቲም የሚንቀሳቀስ ባቡር ማለት ነው። ይሄ በከፍተኛ ሁኔታ ለኢንዱስትሪ ሪቮሉሽኑ መመንጠቅ ትልቅ አስተዋጽኦ ያደረገ ፈጠራ ነው። ሪቻርድ ትሪቪቲክ ኢንቨንትድ ዘ ስቲም ድሪቭን ሎኮሞቲቭ። እንግዲህ ትሪቪቲክ ነው ይሄ በስቲም ድሪቭ በእንፋሎት ኃይል በድንጋይ ካሰል የሚቀጣጠል እንፋሎት ኃይል የሚንቀሳቀስ ባቡር የሰራው በ1804 በኋላ ደግሞ ጆርጅ ስቴቨንሰን ወርክድ አውት ኦን ዘ ወርልድ ፈርስት ሬል ሮድ ላይን የመጀመሪያውን የባቡር ሀዲድ መስመር የሰራው ስቴቨንሰን። የሬል ሮድ እንግዲህ የዚህ የባቡር መስመር ዝርጋታ ምን ለውጥ አመጣ፣ ኢንዱስትሪያል ሪቮሉሽን እንዴት ሪቮሉሽናይዝ አደረገው፣ እንዴት ትራንስፎርም አደረገው የሚለውን ስንመለከት የመጀመሪያው ኢንዱስትሪያል ግሮዝ ነው። የኢንዱስትሪ ምርትን በከፍተኛ ሁኔታ እንዲያድግ አድርጎታል። ምን በማድረግ ፕሮቫይድድ ቺፕ ትራንስፖርቴሽን ፎር ማቴሪያልስ ኤንድ ፕሮዳክሽን። እንግዲህ የባቡር ትራንስፖርት ያኔም ሆነ ዛሬ ድረስ የሚታወቀው በምንድን ነው? የባቡር ትራንስፖርት አንደኛ ቺፕ ትራንስፖርት ነው። በዓለም ላይ ከቺፕ በመሆኑና ማስ በከፍተኛ ደረጃ ብዙ ሰው በማጓጓዝ የሚታወቀው የባቡር ትራንስፖርት ነው። ፕሮቫይድድ ቺፕ ትራንስፖርቴሽን ለሰውም ለማቴሪያልም ቺፕ ትራንስፖርቴሽን እንዲኖር አስችሏል። ይሄ ደግሞ ለምርታማነት ከፍተኛ አስተዋጽኦ አበርክቷል። ለኢንዱስትሪ እድገት ትልቅ አስተዋጽኦ አድርጓል። ቺፕ ፕሮዳክሽን፣ ቺፕ ትራንስፖርቴሽን ሲስተም በቀላሉ ከአንድ ቦታ ወደ ሌላ ቦታ ያለ ብዙ ወጪ ከጥግ ጥግ መንቀሳቀስ የሚያስችል ሁኔታ ፈጥሯል። ሁለተኛው ጆብ ክሪኤሽን ላይ ነው፣ የስራ ፈጠራ ላይ። ያ ስራ ፍለጋ ከገጠር የሚፈልሰው የሰው ኃይል በዚህ አዲስ በተፈጠረው የሚንስ ኦፍ ትራንስፖርቴሽን በባቡር በቀጥታ ወደ ከተማ በመምጣት የስራ እድል ተጠቃሚ እንዲሆን አስችሎታል። ጆብ ክሪኤሽን ስራ እንዲያገኙ አድርጓል። ስለዚህ ገጠር በጭሰኝነት በመሳሰሉት ይኖር የነበረው አማራጭ አጥቶ የነበረው የገጠሩ ሌበር ፎርስ ወደ ከተማ በከፍተኛ ቁጥር ፍሎክ እንዲያደርግ አድርጎታል። created hundreds of thousands of jobs for workers and miners። ይሄ ደግሞ ለኢንዱስትሪው ሆነ ለማይኒንግ ሴክተሩ በከፍተኛ ሁኔታ የሚያስፈልገውን የሰው ጉልበት ለማግኘት አስችሏል። ስለዚህ የስራ ዕድል በመፍጠር ረገድ ትራንስፖርቴሽኑ ትልቅ አስተዋጽኦ አድርጓል። ሶስተኛው አግሪካልቸራል ኤንድ ፊሽንግ ኢንዱስትሪስ ነው። ስለ አግሪካልቸር እና ፊሽንግ ኢንዱስትሪው ላይ የበኩሉን አስተዋጽኦ አድርጓል። ኢኔብል ትራንስፖርት ኦፍ ፕሮዳክትስ ቱ ዲስታንት ሲቲስ፣ ምርቶችን ወደ ሩቅ ቦታዎች ወስዶ ለመሸጥ አስችሏል። ኢዚየር ትራቨል ነው። ኢንኮሬጅድ ሩራል ወርከርስ ቱ ሲክ ጆብ ኢን ዘ ሲቲስ፣ በቀላሉ ስራ ለመፈለግ ወደ ከተማ እንዲመጡ አስችሏቸዋል። እነዚህ እንግዲህ የሜጀር ኢፌክትስ ኦፍ ዘ ሬል ሮድ ትራንስፖርት ነው። ኢምፓክት ኦን ላይፍ ኢን ግሬት ብሪቴን። ይሄ ሁሉ ሆኖ ታዲያ የኢንዱስትሪ አብዮቱ የህዝቡ የዕለት ተዕለት ኑሮ ላይ ምን ለውጥ አመጣ የሚለውን ስንፈትሽ በአጠቃላይ ሲታይ የኑሮ ጥራት ኳሊቲ ኦፍ ላይፍ ኢምፕሩቭ አድርጎ፣ በፊት አንድ ጥብቆ ለመቀየር ይቸገር የነበረው ውድ በመሆኑ የተነሳ ይቸገር የነበረው፣ አሁን ግን በከፍተኛ ማስ ፕሮዳክሽን ስለሚመረት ልብስ ርካሽ ነው፣ ምግብ ርካሽ ነው። የሚያገኘው ገንዘብ ከምግቡና ከልብሱ አልፎ አንዳንድ ነገሮችን ለማሟላት ያስችሎታል ሰው። ስለዚህ ኑሮ ተሻሽሏል ማለት ነው። በፊት ይኖሩበት ከነበረው ኑሮ የተሻሻለ ሁኔታ ተፈጥሯል። ስለዚህ ኳሊቲ ኦፍ ላይፍ ኢምፕሩቭ። ኢንዱስትሪያላይዜሽን ሌድ ቱ ቤተር ሊቪንግ ስታንዳርድስ ፎር ሜኒ። ለሁሉም ባይሆን በኋላ እንመለከታለን። በተለይ ወርኪንግ ክላሱ በጣም ሰፈር ያደርግ ነበር። ለብዙዎቹ ግን የተሻለ የኑሮ ሁኔታ እንዲፈጠር አስችሏል። ቻሌንጅስ ፌስድ፣ ነገር ግን ይሄ ያለ ቻሌንጅ አይደለም።
የራሱ የሆነ ደግሞ ይዞት የመጣው በጣም አስቸጋሪ የነበሩ ሁኔታዎች ነበሩ። የዚህም አንዱ ዋነኛው መገለጫ ምንድነው? አንሄልዚ ወርኪንግ ኮንዲሽንስ። በተለይ ወዛደሩ በተለይ ፋብሪካ አካባቢ ወዛደሮቹ የሚሰሩበት ሁኔታ በጣም ለጤና አስቸጋሪ የሆነ አንሄልዚ የሆነ ኮንዲሽን ኦፍ ወርክ ነበር። በጣም ምቹ ባልሆነ ሁኔታ ነበረ ወዛደሮች ምርት ያመርቱ የነበሩት። ለረጅም ሰዓት በጣም ኢሰብአዊ በሆነ ሁኔታ ነበር የፋክተሪ ወርኮች ስራ ሲሰሩ የነበሩት። ስለዚህ አንሄልዚ ወርኪንግ ኮንዲሽን አንዱ ትልቁ ችግር ነበር። አንሄልዚ ወርኪንግ ኮንዲሽን፣ ፖሊዩሽን፣ ቻይልድ ሌበር፣ ህፃናትና ሴቶች ለ16 ሰዓታት በአነስተኛ ክፍያ እንዲሰሩ ይደረግ ነበር። ዚስ ዋዝ ኤ ፔሪድ ኦፍ ካፒታሊዝም እና የፋብሪካ ባለቤት የሚታየው ምርትና ሀብት ማከማቸት ብቻ ነው። ሀብቱን ማሳደግ እንጂ ስለ ሰራተኛው ጉልበት፣ ስለ ሰራተኛው የጤንነት ሁኔታ ዘይድ ኬር እና በጣም ኢሰብአዊ በሆነ ሁኔታ ነበረ። በጣም ቆሻሻ በሆነ ሁኔታ፣ እጅግ ከፍተኛ ሙቀት ባለበት ቦታ ነፍሰ ጡር እናቶች፣ ህፃናቶች የሚሰሩበት ሁኔታ በጣም ሆሪብል የሆነ በጣም አሰቃቂ በሆነ ሁኔታ ነበር የሚሰሩ። ስለዚህ አንሄልዚ ወርኪንግ ኮንዲሽንስ ነበር። ይሄ አንዱ የማይካድ ፋክት ነበር። ፖሉሽን፣ በተለይ ማይኒንግ ሴክተር ላይ የሚሰሩት በጣም በጭስ ምክንያት ይታፈኑ ነበር። እዛ መሬት ውስጥ ገብተው ምንም እንኳ በማሽነሪ ቢሆንም የሚወጣው እዛ ላይ ግን የሚጭኑት ምን የሚሉት ካርቱ ላይ ጋሪው ላይ የሚጭኑት እነሱ እና በጣም ፖሉሽን የተበከለ ኢንቫይሮንመንት ውስጥ ነበር የሚሰሩት። ህፃናት በሳምንት 6 ቀን ለ16 ሰዓት ይሰሩ ነበር። ነፍሰ ጡር እናቶች ራይዚንግ ክላስ ቴንሽን በመሆኑ በጣም አስቸጋሪ ሁኔታ ውስጥ ስለነበረ፣ አሰቃቂ ሁኔታ ውስጥ ስለነበረ ሰራተኞቹ የሚሰሩት ይህ ምን ፈጠረ? ራይዚንግ ክላስ ቴንሽን ቢትዊን ወርኪንግ ክላስ ኤንድ ዘ ሚድል ክላስ። በፋብሪካው ባለቤቶች እና በሰራተኛው መካከል ውጥረት መፈጠር ተጀመረ። ዲሳቲስፋክሽናቸውን፣ ቅሬታቸውን በተለያየ መልኩ መግለጽ ጀመሩ። ፋይር ያደርጓቸዋል። ከዛው ብሶበት ደግሞ ትንሽ ስህተት ከሰሩ ከስራ ያባሯቸዋል። አባት ብቻውን ሰርቶ የሚያገኘው ገንዘብ በቂ ስላልሆነ እናቶችና ህፃናቶች መስራት ነበረባቸው። እናቶችና ህፃናቶች ደግሞ በጣም በአነስተኛ ዋጋ ነው የሚሰሩት። ለአደልቱ ወንድ ይከፈል የነበረው ከሱ ባነሰ፣ በግማሽ በታች ባነሰ ገንዘብ ነበር የሚያሰሯቸው እና እነዚህ ሁሉ ተደማምረው በሁለቱ ክላሶች መካከል በኢንዱስትሪ ባለቤትና በወዛደሮቹ መካከል ቴንሽን እንዲፈጠር አስችሎ ነበር። ራይዚንግ ክላስ ቴንሽን ቢትዊን ወርከርስ ኤንድ ዘ ሚድል ክላስ። ሌላው በኢንዱስትሪያል ሪቮሉሽን ያስከተለው ሌላ ነገር ምንድነው? አርባናይዜሽን ነው። የከተሞች መስፋፋት አንዱ የዚህ የኢንዱስትሪ ሪቮሉሽን አንዱ ካደረገው ውጤት ካስከተለው ውጤት አንዱ ትልልቅ ከተሞች እንደ ማንቸስተር፣ ለንደን የመሳሰሉ ትልልቅ ከተሞች በብዛት እንዲመሰረቱ ያደረገ። ብንመለከታቸው ብዙዎቹ የእንግሊዝ ትልልቅ ከተሞች ትልልቅ ወንዞች ላይ ዳር ነው እና ቅድም እንዳልነው እንግዲህ ብዙዎቹ በውሃ ፓወር የሚሰሩ ስለነበሩ የመጀመሪያ ፋክተሪዎቹ ተገንብተው የነበሩ ወንዝ ዳርቻዎች ላይ ነው እና ትልልቅ ከተሞች ኢመርጅ አድርገዋል። ስለዚህ ሰራተኞች ስራ ፍለጋ ወደ ከተማ ይመጣሉ። በመሆኑ የዚህ ውጤት ምንድነው? አርባናይዜሽን ነው። የኢንዱስትሪያል ሪቮሉሽን አንዱ ውጤት ምንድነው? የከተሞች መስፋፋት ነው። ግሮዝ ኦፍ ፋክተሪ ሲስተም ኮንሰንትሬትድ ማኑፋክቸሪንግ ኢን ሲቲስ። ስለዚህ እነዚህ ፋብሪካዎች ኮንሰንትሬት ያደረጉት ወይም ደግሞ ተከማይተው የሚገኙት ከተሞች ውስጥ ነው። ስለዚህ እነ ማንቸስተር፣ ለንደን፣ ሊቨርፑል ምናምን የመሳሰሉ ከተሞች በዚህ ሁኔታ ውስጥ በዚህ ሂደት ውስጥ የተፈጠሩ ከተሞች ናቸው። አርባን ፕሮዳክሽንስ ደብልድ ኦር ኳድሪፕል ፖስት 1800 በመሆኑም አርባን ፖፑሌሽን የከተማ ነዋሪዎች ቁጥር በከፍተኛ ሁኔታ በእጥፍ በ4 እጥፍ አድጓል። በተለይ በ1800 ጀምሮ በከፍተኛ ምክንያቱም ስራ ፍለጋ ወደ ከተማ ፍሎክ ያደርግ ነበር። ገጠር ወደ ከተማ ስራ ፍለጋ ወደ ከተማ ፍሎክ ያደርግ ነበር። ትራንስፖርቱም ተሻሽሏል። በባቡር ባገኘው ሚንስ ኦፍ ትራንስፖርቴሽን ወደ ስለዚህ አርባናይዜሽን አንዱ የኢንዱስትሪያል ሪቮሉሽን ሌላው ውጤት ነበረ። ቅድም እንዳየነው እንግዲህ ወርኪንግ ኮንዲሽኑ ምንም እንኳ የኢንዱስትሪ አብዮት የኳሊቲ ኦፍ ላይፍ እንዲሻሻል የኑሮ ጥራት እንዲሻሻል ቢያደርግም ወዛደሩ ግን በጣም ሆሪብል በሆነ በጣም አሰቃቂ በሆነ ሁኔታ ነበር ስራ ይሰራ ነበር። የስራ ሰዓት በአማካይ 14 ሰዓት ይሰራ ነበር በአማካይ። ከዛም በላይ የሚሰሩበት ሁኔታ 16 ሰዓት ድረስ፣ በአማካይ ግን 14 ሰዓት 6 ቀን ከሳምንቱ ከ7ቱ ቀን ውስጥ 6ቱን ቀን ለ14 ሰዓት በአማካይ ይሰራል። እንግዲህ ማሽኑ ማቆሚያ የሚባል ነገር የለውም። ያ እንደ ያለማቋረጥ ምርት የሚተፋ ማሽንን ኦፕሬት የሚያደርጉት ሰራተኞች ለ14 ሰዓት 6ቱንም ቀን ከ7ቱ አንድ ቀን ብቻ ነው የሚያርፉ የነበሩት እና ለራሳቸው ጤንነታቸውን ቴኬር ለማድረግ ለማረፍ ጊዜ አልነበራቸው። የሚሰሩበት ቦታ በጣም ለጤና የማይመች ቦታ፣ እረፍት የሚባል ነገር የላቸው። ትንሽ ነገር ቢያደርጉ they will be fired under strict discipline ነው የሚሰራው ስራ። ነፍሰ ጡር ሴቶች ደክሟቸው እንኳን እየተንገዳገዱ ነው የሚሰሩ የነበሩት። ህፃናቶች እንደውም ህፃናቶችን ይመርጧቸዋል። እዚህ ማሽን ውስጥ እየተሽሎከለኩ እንዲሰሩ ያስችሏቸዋል። በቀላሉ ይማራሉ፣ አሰራሩ ይረዳሉ ብሎ በዛ ላይ በጣም ከግማሽ ባነሰ ሂሳብ ነው የሚሰሩ። በመሆኑም ኢንዱስትሪ ግማሽ ፐርሰንት የሚሆነው 50% የሚሆነው ሰራተኛ ሴትና ህፃናቶች ነበሩ። ከዚህ በፊት እንዳየነው ቡርዣዎቹ በተቻለ መጠን
ማክሲማይዝ ማድረግ የሚፈልጉት ፕሮፊታቸው ነው፣ ትርፋቸው። ያን ትርፋቸው እንደገና ለሌላ ኢንቨስትመንት ነው። ስለዚህ ዘይድንኬ ጉዳት ሲደርስባቸው ማሽኑ ሲቆርጣቸው ኢንሹርድ አይደለም። የሚያስፈልገው አንስኪልድ ሌበር ነው፣ የሰለጠነ የሰው ኃይል አይደለም ብዙ የሚያስፈልገው። ስለዚህ በዚህ የተነሳ ወርኪንግ ኮንዲሽን በጣም ወረስት ነበር። ፋክተሪ ዴንጀርስ ነበሩ። ከስራ ጋር የተያያዙ በጣም አሰቃቂ አደጋዎች ይደርሱ ነበር። ፑር ላይቲንግ፣ በቂ ብርሃን ስለሌለ ብዙ ጉዳቶች ማሽኖቹ ሰዎች ላይ ጉዳት ያደርሱ ነበር። የንጽህና ጉዳይ ሊወራ አይችልም። ለጤና መጥፎ የሆነ በጣም ቆሻሻ የሆነ ኢንቫይሮንመንት ውስጥ ነበር የሚሰሩት። በዚህ የተነሳ ማሽን ኢንጁሪ ሲከሰት ነበር። በማሽን ይቆረጣሉ፣ ማሽን ላይ ወድቃሉ። ስለሚደክማቸው ብዙ አደጋ የሚሞቱ አሉ። አሰቃቂ ጉዳት የሚደርስበታል። ሲደርስ ያወጣውና ይጥለዋል። ሌላ ኖ ገቨርንመንት ኤድ ፎር ኢንጁሪስ፣ ጉዳት ሲደርስበት ምንም ለደረሰበት ጉዳት ምንም ዋስትና የለው። ይህ ሁሉ ተደምሮ የሰራተኛውን ዲሳቲስፋክሽን ወይም ደግሞ ብሶቱን ከጊዜ ወደ ጊዜ እንዲጨምር አድርጎት ነበር። ማይኒንግ ኢንዱስትሪ ሃዛርድስ ነበር። በተለይ ማይኒንግ ኢንዱስትሪው ከአደጋ ጋር በተያያዘ ከፍተኛ ጉዳት የሚደርስባቸው ሰራተኞች ማይኒንግ ኢንዱስትሪ ላይ ነበር። ኮል ማይኒንግ ኮንዲሽን ፍሪኩዌንት አክሲደንት ይደርስ ነበር። በተደጋጋሚ አሰቃቂ ጉዳቶች ይደርሱ ነበር። መሬት ውስጥ ተቆፍሮ ነው ገብቶ ወደ ውስጥ ገብቶ ነው ማይን የሚያደርጉት። በዚህ ጊዜ አፈር መደርመስ አለ፣ በሙቀት ይታፈናሉ። በተለያየ ሁኔታ የአደጋው መጠን ከፍተኛ ነበር። ፍሪኩዌንት አክሲደንት ዳምፕ ኮንዲሽን ነው። ውስጡ በጣም እርጥበት ያለው ስለሆነ ከመተንፈስ ጋር በተያያዘ በጣም ብዙ ጉዳት ይደርስባቸው ነበር። ኮልደስ ከድንጋይ ከሰሉ የሚወጣው ብናኝ ኮል ነው። አንዱ እንግዲህ ማይን ተደርጎ የሚወጣው ተቆፍሮ የሚወጣው አንዱ ድንጋይ ከሰል ነው። ይህም በማውጣት ሂደት ውስጥ ብዙ አሰቃቂ ሁኔታዎች ይደርስባቸው ነው። በመሆኑ ከሌሎቹ የኢንዱስትሪ ዘርፎች ጋር ሲነጻጸር በማይኒንግ ኢንዱስትሪ ላይ የሚሰሩት ሰራተኞች ላይፍ ኤክስፔክተንሲያቸው በጣም አነስተኛ ነበር። በህይወት የሚቆዩበት ዘመን አጭር ነበረ። አቨሬጅ ማይነርስ ላይፍ ስፓን ዋዝ ሲግኒፊካንትሊ ሾርተር፣ አጭር ነበረ እድሜያቸው፣ ቶሎ ይሞቱ ነበር። ይህ እንግዲህ ምን ያህል ሆሪብል ምን ያህል አሰቃቂ የሆነ ወርኪንግ ኢንቫይሮንመንት እንደነበረ ብዙ ነገር ቢሻሻልም ሰራተኞቹ ግን የሚሰሩበትና የሚኖሩበት ሁኔታ በጣም አሰቃቂ ነበር። በተለይ ደግሞ ደጋግመን እንዳየነው ውመን ኤንድ ችልድረን ኢምፕሎይድ አስ ቺፕ ሌበር ኢን ማይንስ፣ በተለይ ማይኒንግ ኤሪያው ላይ የህፃናቶችና የሴቶችን ጉልበት በከፍተኛ ሁኔታ ይፈለግ ነበር። የሚፈለግበት ምክንያት በርካሽ ለአደልት ወንዱ ከሚከፈለው በግማሽ ባነሰ ዋጋ ያሰሯቸው ስለነበረ። በመሆኑም የዚህ ሁሉ ድምር ውጤት ምንድን ነበር? ክላስ ቴንሽን ተፈጠረ። ሰራተኛው መደብ አለ በአንድ በኩል፣ የፋብሪካው ባለቤት ቡርዣዋ ካፒታሊስቱ፣ በሁለቱ ክላሶች መካከል ውጥረት ሊፈጠር ቻለ። ዲሳቲስፋክሽን የሰራተኛው የብሶት መጠን ከጊዜ ወደ ጊዜ እየጨመረ ሄዶ ከፍተኛ ደረጃ ላይ እንዲደርስ አስችሏል። ፖቨርቲ ኤንድ ዌልዝ ዲስፓሪቲ። ስለዚህ ኢንዱስትሪያል ሪቮሉሽን ምንድነው አንዱ ያስከተለው? ኢት ሜድ ዘ ሪች ሪቸር ኤንድ ዘ ፑር ፑረር። ሀብታሙን የበለጠ ሀብታም አደረገው፣ ድሃውን ደግሞ የበለጠ ድሃ አደረገው። በተለይ ወርኪንግ ክላስ ቢኬም ፑረር ፍሮም ታይም ቱ ታይም፣ ቡርዣው ደግሞ ቢኬም ሪቸር ኤንድ ሪቸር። ስለዚህ ወርኪንግ ክላስ ፌስድ ፖቨርቲ፣ በድህነት ነው የሚኖሩት። ዊዝ ዘ ኢንዱስትሪያል ሪቮሉሽን ክሬትድ ኢኖርመስ ዌልዝ። የኢንዱስትሪ ባለቤቱ በሀብት ላይ ሀብት ሲያከማች ኢንዱስትሪ ሰራተኛው ወይም ወርኪንግ ክላስ ወይም ፕሮሌቴሪያት ተብሎ የሚጠሩት ደግሞ ከጊዜ ወደ ጊዜ መኖር እያቃታቸው ሚስቱም ህፃናቱንም ራሱን ሰርቶ ከእጅ ወደ አፍ የሆነ ኑሮ የሚኖርበት ሁኔታ ነበር። ህይወቱ በአደጋ የተከበበ ኑሮ ለመኖር ተገዶ ነበር። ዌልዝ ኮንሰንትሬትድ አሞንግ ፋክተሪ ኦነርስ። ሀብት የተከማቸው በማን እጅ ነው? የፋብሪካ ባለቤቶች፣ ሺፐርስ፣ የመርከብ ባለቤቶች እና ነጋዴዎች እጅ ላይ ተከማች ያለው ሀብት በአብዛኛው እነዚህ እጅ ላይ። በዚህ የተነሳ ሀብታሙ ክፍል የበለጠ ሀብታም እየሆነ መጣ። ራይዝ ኦፍ ዘ ሚድል ክላስ፣ የሚድል ክላስ የመካከለኛው የምንለው የህብረተሰብ ክፍል በከፍተኛ ሁኔታ ፍለሪሽ ያደረገ መጣ፣ ሀብታም እየሆነ መጣ። ዘ ኒው ሚድል ክላስ ኢንክሉድድ ስኪልድ ወርከርስ፣ ሙያ ያላቸው የሰለጠኑ ወርከሮች አሉ። እነዚህ ሚድል ክላስ ናቸው። ቅድም የምናወራው ስለ አንስኪልድ ወርከርስ ፋክተሪ ውስጥ ይሰራሉ፣ ይባረራል ወይ ይሞታል፣ በምትኩ ሌላ ይመጣል። ምንም ችግር የለም። አንስኪልድ ሌበር አፍሶ ማምጣት ምንም ችግር የለው። እነዚህ ሙያ ያላቸው ሎየርስ፣ ሜዲካል ዶክተርስ የመሳሰሉት የሰለጠኑ ባለሙያዎች ሚድል ክላስ ይካትታል። ፕሮፌሽናልስ፣ ባንከርስ የመሳሰሉት፣ ቢዝነስ ፒፕል ኤንድ ዌልዚ ፋርመርስም እዚሁ ሚድል ክላስ ውስጥ ናቸው። እንደውም አንዳንዶቹ ሚድል ክላሶች በጣም ሀብታም ከመሆናቸው የተነሳ ከትራዲሽናል ላንድ ኦነርስ እና ከአሪስቶክራሲ ከገዢው መደብ ሁሉ የበለጠ ባለሀብት ለመሆን ችለው ነበር። ሶሻል ዲስቲንክሽን የመደብ ልዩነት በጉልህ እየተፈጠረ መጣ። ስለዚህ አፐር ሚድል ክላስ አለ፣ ሎወር ሚድል ክላስ አለ። አፐር ሚድል ክላስ የምንለው ገቨርንመንት ኢምፕሎይስ የመንግስት ተቀጣሪዎች አሉ፣ ዶክተርስ አሉ፣ ሎየርስ አሉ፣ ማኔጀርስ አሉ። እንግዲህ እነዚህ ሃይሊ ስኪልድ የሆኑ ባለሙያዎች ናቸው። ሎወር ሚድል ክላስ ደግሞ የሚባል አለ። እነዚህ ደግሞ ፋክተሪ ኦቨርሲየርስ ተቆጣጣሪዎች እንደ ሱፐርቫይዘር የመሳሰሉ እና ስኪልድ ወርከርስ
ሎወር ሚድል ክላስ ናቸው። መሳሪያ ይሰራሉ፣ ቴክኒሽያኖች አሉ፣ ፕሪንተርስ የመሳሰሉት። እነዚህ ኢንጆይድ ኮምፎርቴብል ስታንዳርድ ኦፍ ሊቪንግ ከሌላው ጋር ሲነጻጸር፣ ከፋክተሪ ሰራተኛው ጋር ሲነጻጸር የተመቸ ኑሮ፣ ጥሩ ኑሮ የሚኖሩ የህብረተሰብ ክፍሎች ናቸው። ወርኪንግ ክላስ ስትራገል። በዚህ የተነሳ ብሶቱ እያየለ መጥቶ ወዛደሩ ተቃውሞን በተለያየ መልኩ መግለጽ የጀመረበት ወቅት። ላክ ኦፍ ኢምፕሩቭመንት ሌበረርስ ሶ ሊትል ኢምፕሩቭመንት ኢን ሊቪንግ ኤንድ ወርኪንግ ኮንዲሽን። ህይወታቸው ምንም አልሻሻል ሲል ከዕለት ወደ ዕለት ምንም የሚለወጥ ነገር ሳይኖር ሲቀር ተቃውሟቸውን መግለጽ ጀመሩ። የመጀመሪያው ተቃውሞ ይገለጽበት የነበረው ማሽኖችን በመስበር የሚደረግ ተቃውሞ ነበር። የሚሰሩባቸው የነበሩ ማሽኖችን ዲስትሮይ በማድረግ በመሰባበር የሚገለጽ ተቃውሞ ነበር። ይህ ተቃውሞ ምን ይባላል? ሉዳይትስ ይባላል። ስለዚህ ሜኒ ሎስ ጆብስ ቱ ማሽንስ። የዚህ ብሶት መፈጠር ዋነኛ ምክንያቱ ደግሞ ምንድነው? ማሽኖቹ የሰዎችን ቦታ እየተኩ መስራት ጀመሩ። ምን ይባላል? ቴክኖሎጂካል አንኤምፕሎይመንት ይባላል። ቴክኖሎጂው በመኖሩ ምክንያት 20፣ 30፣ 40 የሚሰራውን ስራ አንድ ማሽን ይሰራዋል። ስለዚህ እነዚህ ማሽኖች ናቸው ስራችንን የሚነጥቁ የሚል ቅሬታ በመኖሩ የመጀመሪያው አይነት የሰራተኞች ተቃውሞ በዓለም ታሪክ ውስጥ መገለጫው ምን ነበረ? የሚገለገሉበትን የሚሰሩበትን ማሽን በመስበር ነበር። ሉዳይት ሙቭመንት ይባላል። ፍረስትሬትድ ቱ ሊድ ቱ ማሽን ዲስትራክሽን። በዚህ ብሶት የተነሳ እነዚህ ማሽነሪዎችን በመሰባበር የተገለጸ ተቃውሞ ነበር። እንዳልነው ምን ይባላል? ይሄ ሙቭመንት ዘ ሉዳይትስ ይባላል። በዚህ ሁኔታ ተቃውሟቸው የሚገልጹት ሉዳይትስ ይባላል። ሬዚስተንስ ቱ ቼንጅ ኔምድ አፍተር ኔድ ሉድ። የመጀመሪያው ይህንን አደረገ ተብሎ የሚታወቀው ኔድ ሉድ የተባለ ወርከር ነው። ሌበረር ሁ ሪፖርትሊ ዲስትሮይድ ዌቪንግ ማሽነሪ፣ የሽመና ማሽን በመስበር ተቃውሞን የገለጸ ነው። እሱን ተከትሎ ብዙ ወዛደሮች የተለያየ የሀገሪቱ ክፍል ማሽን በመሰባበር ተቃውሟቸውን ሊገልጡ ጀመር። ስታክድ ፋክተሪስ ኢን ኖርዘርን ኢንግላንድ በተለይ ከ1811 ከ1816 ባለው ጊዜ ውስጥ ሉዳይት ሙቭመንት በከፍተኛ ሁኔታ የተቀጣጠለበት ሁኔታ መገለጫውን ማሽን በመሰባበር ነው። ዲስትሮይንግ ሌበር ሴቪንግ ማሽነሪ። ቀጥሎ ራዮት እና አንሬስት ተቃውሞ ማመፅ ሁኔታዎች ሁሉ ነበሩ። ሞብስ ኤንድ ራዮት ወርከርስ ራዮት ዲው ቱ ፑር ሊቪንግ ኮንዲሽን ወርኪንግ ኮንዲሽን አውትሳይድ ፋክተሪስ። ከፋክተሪ ወጥተው ከፋክተሪው በመውጣት ተቃውሟቸውን አመፃቸውን መግለጽ የጀመሩበት ሁኔታ ነበር። በዚህ የዛሬውን ትምህርት እናጠናቃለን። በነበረን ጊዜ አመሰግናለሁ።